ክብራትና ክብራን አድማጮች የተከታታዮች እንዴት ናችሁልኝ? ዛሬ ደግሞ በገጽ 249 ተመልሼ መጥቻለሁ። ያው እንግዲህ እንደምታውቁት እየቀነጫጨብኩ ማቀርብላችሁ እስረኞቹ ከተሰኘው ልብ ወለድ ላይ የዶክተር እንዳለ ጌታ መጽሐፍ ላይ ነው። እናም እስኪ ለዛሬ ገጽ 249 ምን ይለናል? እንዲህ ይለናል ገጽ 249 በንዑስ ርዕስ ከስር ሳንሱር አድራጊዎችን የማታለል ጥበብ ትላለች። ይቅርታ። በደርግ መጨረሻ ዘመን ሙዚቀኞች ስራቸውን ሳንሱር የሚያስደርጉት ሙያውን እንዲታደግ በተቋቋመው የኢትዮጵያ ሙዚቀኞች አንድነት ማህበር በኩል ነበር። ገጽ 250 ላይ ገባው ክብራት። እሺ፣ ማህበር በኩል ነበር። የየማህበራቱ አመራሮች ደግሞ በአብዛኛው የፓርቲው ሰራተኞች ነበሩ። የዘፈን ግጥም ደራሲው ይልማ ገብረአብ እንዳጫወተኝ አሰራሩ ከዋናው ሳንሱር ክፍል የተለየ አልነበረም ይለናል ዶክተር እንዳለ ጌታ ከበደ። ገጠመኛዊ ተረኮቹንም እንዲህ ይተርካቸዋል። ይልምሽ ነው እንዲህ የሚተርካቸው። ለሙሉ ቀን መለሰ ይረገም የሚለውን ግጥም ስሰጠው ገና ርዕሱን ሲያዩ ጣሉት። በቀይ እስክሪብቶም ይረገም የሚለው ላይ አከበቡበት። መጀመሪያ ለሙሉ ቀን አሳይቸው ነበር። ሙሉ ቀን ይህንን ሳልዘፍነው ካሴት አላወጣም ብሎም ነበር። ግጥሙ ግን ወደቀ። ጣሉት አልኩት። ሙሉ ቀን ይህ ወደቀ ተብሎ የተጣለውን ይረገም ይዞ ወደ ሳንሱር አድራጊዎቹ ቢሮ ሄደ። የት እንደገባ ምን እንዳላቸው አላውቅም። ተፈቅዷል የሚል ምልክት እንዲኖርበት አድርጎ መጣ። ሲዘፈን ደስ አለኝ። የመጀመሪያ ስራዬ ነው ደግሞ። በነገራችን ላይ በአንድ ወቅት ሙሉ ቀን የወደደውን ግጥም ሳንሱር ጥሎበት እዚያው ቢሮ ውስጥ ስቅስቅ ብሎ አልቅሷል፣ እንባ አውጥቶ። ይልማ ይህን ግጥም ሲጽፈው ፈጽሞ ከመንግስት ወይም ከፖለቲካ ጋር አላገናኘውም። ግጥሙ አንድን ስርዓት ደግፎ ሌላውን የሚቃወምም አይደለም። ግጥሙ ህይወቱን ነው የዘፈነበት። እንግዲህ እስከ ገጽ 250 ድረስ እንደዚህ ይላል። በስሱ ይረገም ይሄ ግሬ የሚለውን ሙዚቃ ጋብዣችሁ ልለፍ። በቀጣይ ገጾች እመለሳለሁ። ሰላም ቆዩልኝ። ይረገም ልቤ ሌላ ያሰበበት ይረገም ክንዴ ሌላ ያቀፈበት ይረገም ከንፈሬ ሌላ የሳመበት የአይኔ ነገርማ ገና ብዙ አለበት የአይኔ ነገርማ ገና ብዙ አለበት ማን ሰምቶ ይመልስ ማን ስለኔ ያውራ ርቀሽ አትሂጂ ምንም አልሆን ብለሽ ከሰው አይን ገብተሽ መመለሻም የለሽ ከሚጓዳኝ ይሻላል በረከው ፍቅርሽን ማምለጫ መሸሸጊያው የት ነው? ወዲህም አትድረሽ እዚያው ተቀመጪ ደግሞ በአካሌ ላይ በልቤ ሳትመጪ ይረገም እግሬ አልፎ የሄደበት ይረገም ጎኔ ሄዶ የተኛበት ይረገም ጥርሴ ሄዶ የበላበት ይረገም ልቤ ሌላ ያሰበበት ይረገም
ይረገም ክንዴ ሌላ ያቀፈበት ይረገም ከንፈሬ ሌላ የሳመበት የአይኔ ነገርማ የአይኔ ነገርማ ገና ብዙ አለበት የአይኔ ነገርማ የአይኔ ነገርማ ገና ብዙ አለበት አደባባይ ልውጣ ፍቅርሽን ልክሰሰው ፍቅርሽን ልክሰሰው ሳላይሽ ከዋልኩኝ ያጣላኛል ከሰው ያጣላኛል ከሰው ቦታሽ እንኳን ታውቆን እንደ ኢየሩሳሌም አይጨንቀኝም ነበር መጥቼ ብሳለም አበዛብኝ እንጂ ወዲያው ወዲያው መውደቅ ወዲያው ወዲያው መውደቅ በፍቅር ጨክኜ ጡር ሰርቼም አላውቅ ጡር ሰርቼም አላውቅ ስትፋለቅ ናፍታን እሑድ ቀን በሰንበት እሑድ ቀን በሰንበት ባዘቦት ቀን መጣች ጻድቅ በሌለበት ጻድቅ በሌለበት